ሁሉም ነገር እየተበለሻሸ ነው ያለው። ብሩክም ምንም እንግዲህ ቤተሰብ ዛሬ በጣም የሚገርም ነገሮችን ነው የምነግራችሁ። በጣም የሚያሳዝን ነገሮችም ተፈጥሯል። ትላንትና እንግዲህ ሁላችሁም አይታችኋል ምን እንደተፈጠረ ብሩክና ሀይሚ ላይ በጣም ከባድ ነገር ነበረ። ትላንት ምሽትም በጣም ሀይሚ ተናዳ ነበር ነው የተባለው። እኔ ቦስ ጋር ደውዬ ነበረ። ቦስ በጣም ብዙ ነገሮችን ተናገረው። እንግዲህ ሀይሚና ብሩኬ ከዚህ በኋላ አብረው የሚኖሩ አይመስለኝም። ለምን ሀይሚን በጣም ተናዳለች። አዲስ አበባ ሂዳ በእንደገና የራሷን ቤት ልትከራይ ነው። እንግዲህ ብሩኬ አብሯት ድንገት ከሄደ እሺ ላይላት ይችላል። እንግዲህ እሱን እናያለን። እውነት በጣም ነው ያዘንኩት። ይሄን ቪዲዮ ግን ለማንኛውም በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ አሁን ቦስንም አናግሬው ነበረ። በጣም የሚያሳዝን መልሶችን ነው የመለሰልኝ። ግን ቦስ አያነሳም ስልክ። በስንት መከራን ያነሳልኝ ማለት ነው። ድምጹንም ላስገባ ነበር ግን ጥሩ አይደለም፣ ለኔ ለሱም ጥሩ አይደለም። ደስ ስለማይልና ላስገባው ማለት ነው። እንግዲህ ውዶቼ ሁሉም ነገር እየተበለሻሸ ነው ያለው። ብሩክም ምንም ሊረጋጋ አልቻለም። ትናንትና በተናገረው ንግግሮች በጣም ብዙዎቻችሁን አናዶ ነበረ። ብሩክ ያው እኔ ሳስበው ብሩክ ወዶ አይደለም ይሄን ንግግሮች የሚናገረው፣ ያው ጭንቀትም ይመስለኛል። እኔ አላቅም፣ እንደዚህ መሆናቸው በጣም ያሳዝናል። ለምን እቺ ልጅ ብሩክና ሀይሚን ለማለያየት ትልቅ ገንዘብ ተከፍሏት የመጣች ሴት ነች። ግን ይሄን እነሱ ሊነቁ አልቻሉም። ብሩኬ ደግሞ ልጁ እስከሚወለድ ድረስ እጠብቅሻለሁ ማለት ራሱ የለበትም ነበረ። ለምንድን ነው ልጅቷ እስከሚወልድ ድረስ የሚጠብቃትስ? ያላደረገው ነገር ከሆነ ያልፈጸመው ነገር ከሆነ ለምን በራሱ ተማምኖ የፈለግሽውን አምጪ፣ እኔ ከአንቺ ጋር ያደረግኩት ነገር የለም መተኛትም አልተኛውም ብሎ መናገር ነበረ። ግን እሱ አሁንም ጥርጣሬ ላይ ነው። ጥርጣሬ ላይ እንኳን ሆኖ ሀይሚዬ ችግር የለውም እኔ ከጎንህ ቆማለሁ አብሬ ኮናለሁ እንኳን ስትለው እሺ ብሎ ሊረዳትም አልቻለም ማለት ነው። ለምን ባለፈው ስንት ነገር ብዬ ስንት ነገር ስናገርሽ ከኔ ጎን አልቆመም ብለሽ አባትሽ ጋር ቀርቤ ከአባትሽ ጋር ሁኜ እንኳን ልታምኚኝ አልቻልሽም ብሎ በጣም ብዙ ነገሮችን ነበረ ትላንትናም ሲናገራት የነበረው ሰምታችኋል። እንግዲህ ውዶቼ እኔ በጣም ነው የምታሳዝነኝ ሀይሚዬ። ሀይሚ ጥሩ ልጅ ነች፣ መልካም ልጅ ነች። መልካሙን ይጠማን ነው የምለው። እንግዲህ ከብሩኬ ጋራ እኔ በበኩሌ አይለያዩም። ያው ለትንሽ ጊዜ ብዙም አብሮ ላይሆኑ ይችላሉ እንጂ ብሩኬና ሀይሚ ምንም የሚለያያቸው ነገር የለም። ይሄ ሁሉ ነገር እነሱ ሁለቱ ስሜታዊ ስለሚሆኑ የሰውን ነገር ስለማይሰሙ ነው እንጂ ብሩክና ሀይሚ በጣም ብዙ ነገር ማድረግ ይችሉ ነበር። ግን በቃ አይሰሙም። ችግራቸው ሁለቱም የሰው ነገር አይሰሙም። እንግዲህ ቦስም ተደናግጧል። ሀይሚና እንግዲህ ሶስቱም አብሮ መኖራችንን እግዚአብሔር ነው የሚያውቀው። ከዚህ በኋላ በጣም ከባድ ነው። በእንደዚህ አይነት ሁኔታ ሀይሚና ብሩኬ በእንደዚህ አይነት ከቀጠሉ አብረን መኖሩ እንትናችን በጣም ከባድ ነው ምናምን ሲል ነበረ። በጣም ነው ያዘንኩት። ሀይሚዬና ብሩኬ እኔ አብሮ እንዲኖሩ እንደባለፉ ደስ ብሎ በደስታ አብሮ እንዲሆኑ ነው የምፈልገው እንጂ ሌላ ነገር እንዲፈጠርባቸው በጭራሽ አልፈልግም። ሀይሚዬም እንግዲህ ቀድማ አዲስ አበባ ከሄደች እቃዋን ወጥታ ብቻዋን የመኖር ነገር ልታደርግ ነው። ግን ብሩኬ ቀድሞ አብሯት ቢሄድ በጣም ደስ ይለኛል። ለምን ከቤት እንዳትወጣ ያው አብሮ እንዲኖሩ ነው እኛ የምንፈልገው ማለት ነው ውዶቼ። ማርያምን ነው ብላችሁ በጣም ነው ያዘንኩት። ሀይሚ እሄዳለሁ ብላለች። ብሩክ እንግዲህ አብሯት መሆን አለበት ነው ብሎ እቺን ልጅ ጥለው ወደ አዲስ አበባ ቢመጡ ይሻላል። ለምን የሆነ ነገር እንኳን ሊስተካከል ይችላል ነው ብሎ። ለምን በመሀላቸው ያቺ ልጅ አትኖርም። እነሱ አዲስ አበባ መጥተው የራሳቸውን ነገር ተነጋግሮ ይፈቱታል ይመስለኛል ማለት ነው። እንግዲህ ሀይሚ አዲስ አበባ ከመጣች ብቻዋን ከመጣች መልቀቁ አይቀርም ቤቱን። ለምን ቦስም ነግሮኛል፣ ለቦስም ነግረዋለች። ከዚህ በኋላ እኔና ብሩኬ በጥሩ ነገር ካልቀጠርን አብረን መኖር አልችልም፣ ወጣለሁ እኔ ብላ በጣም አስደንግጣኛለች። በጣም ነው የደነገጥኩት። እንዲህ ስትለኝ በጣም አዝኛለሁ፣ ልቤም ተሰብሯል። እኔ አብረን ብዙ ነገር አሳልፈናል፣ ብዙ ነገሮችን ደስ ይላል እና እኔ ሀይሚ ለብቻዋ ወታ እንድትኖር አንፈልግም። አንድ ላይ እንደ ድሯችን እንደ አብረን እንድንኖር ነው የምንፈልገው። አሪፍ ጊዜ እያሳለፍን ነበረ። ግን በቃ በማይሆን ነገር ይሄ ማይሆን ነገር ተፈጠረ ምናምን ብሎ በጣም ነው እሱም ያዘነው።
ብቻ እግዚአብሔር አብሯቸው ይሁን ነው የምለው። እቺ ልጅ ከነሱ ብትርቅ ይሻላል። ብሩክም ከፍ ዝቅ ማድረጉን ለሃይሚ ቢተውና ተረጋግቶ ሃይሚን አናግሮ ወደ ቦታ ቢመልስ። አሁን ሃይሚ ጥሩ ሁኔታ ላይ ነው ያለችው። ጥሩ ስሜት ነው ለሱ ያላት። ይሄ ጥሩ ስሜቷን መግደል የለበትም። በአሁን ጥሩ በምትናገርበት ሰዓት አብሮ መሆን ነው ያለበት እንጂ እሱ የበላይ ሆኖ ተናግሮ ሃይሚን ማስቀየም የለበትም ነው በአሁን ሰዓት ማለት ነው። ለምን መሰላችሁ? በአሁን ሰዓት እንደዚህ ካስቀየማት ከሄደሽ በኋላ ግን ልመልሳ ብል ማንም እሺ ብላ የምትመለስ ልጅ አይደለችም። ሃይሚ በጣም ጠንካራ ጎበዝ ነች። ማናችሁም እንዳትፈሩ። ከብሩክ ስለተከተለየች እንዲህ ትሆናለች ምናምን። ሃይሚ ጠንካራ ነች፣ ጎበዝ ነች። ሁሉን ነገር በራሷ የምትሄድ ልጅ ነች። ስለዚህ አሁን ብሩክ ይሄን እድል ካልተጠቀመበት መጨረሻው አያምር ነው ብሎ ለምን ብሩክ ይሄን እድል መጠቀም አለበት። ሃይሚ አሁንም ከጎኑ ነች። አሁንም ከጎኑ ሆናለሁ ብላለች እኮ አሁንም ከጎኑ ነኝ ብላለች። ግን ይሄን እድል ካልተጠቀመ ብሩኬ አሁንም እንደዚህ ፊን የሚያደርገው ከሆነ ፊን ብሎ ይቀራል ማለት ነው ብሩክ። ስለዚህ እኔ ወንድሜ ነህ፣ በጣም ነው የምወድ ብሩክ፣ ማርያምን ነው የምልህ። በጣም ነው ማከብር፣ በጣም ነው የምወድ። ከሃይሚዬ ጋር ጭንቅላትን ሰብሰብ አድርገህ አብረህ ብትሆን ይሻላል። እውነቴን ነው የምናገረው። እኔ አንተ እንድትጎዳ ወይ አንተ መጥፎ ቦታ እንድትወርቅ አልፈልግም። ከሃይሚዬ ጋር እንድትለያይ አልፈልግም። መለያየትም የለባችሁም። በመሃላችሁ ሰውን ማስገባት የለባችሁ። ምድረ ምቀኛ እናንተ ሊያላይ እናንተ ሊጥል ነው የመጣው። ስለዚህ ይሄን ነገር ደግሞ ቦታ አትስጡት። መንገድ አትክፈቱላቸው ለምቀኞች። የእናንተ መለየት ነው የሚፈልጉት። የእናንተ አይደለምና የእናንተ ጓደኞች እንኳን የእናንተ እንደዚህ መሆን እንኳን ይፈልጋሉ። በእናንተ እንኳን በእናንተ መንገድ እንዲታይላቸው ይፈልጋሉ። ቪዲዮዎቻቸው እንኳን አይታይላቸው ልክ እንደናንተ እንኳን። ስለዚህ ሁሉም አብሯችሁ ይስቃል እንጂ ሁሉም ምቀኛ ነው ለናንተ። ከገባችሁ ሁሉም ምቀኞች ናቸው ለናንተ። ጥሩ ማንም ለናንተ ጥሩ የሚያስብ ለምን ጎበዝ ስለሆናችሁ ስለምትዋደዱ ህዝብ ስለሚወዳችሁ በእናንተ ብዙ ሰው ነው የሚቀናባችሁ። ስለዚህ ይሄን ቅናት ደግሞ እናንተ ሰብራችሁ አብራችሁ መሆን ነው ያለባችሁ ነው ማለት። በተረፈ ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ሰላም ዋሉልኝ። ወዳችኋለሁ። ቻው